እንጨት እኮ አባ እንጨት ነው እንጨት ነው። እኔና አብ አንድ ነን የሚል አለ። ምን ትላለህ ነው መጠየቅ ያለበት። በእርግጥ በቃሉ የሚያምንበት ክርስቲያን ወገናችን ነው። እኔ ጥያቄ ነው ማነሳው እዚህ ላይ አንተ እንደመልሱ ሰደው እኔና አብ አንድ ነን ብሏልና ኢየሱስ ራሱ እግዚአብሔር ነው ይሉኛል። ምን ብዬ ልመልስላቸው ከሆነ ያንተ ጥያቄ አንደኛ እዛው ጥቅስ ላይ ጥያቄ አንሳላቸው። እኔና አብ ካለ ስለ ስንት አካል ነው የሚያወራው? ስለ ሁለት አካል። ስለዚህ ስለ አንድ አምላክ አይደለም የሚያወራው። መጀመሪያውኑ እኔና አብ ብሎ ሁለት መሆናቸውን ተናገረ። ሲዘጋው ደግሞ ማሰሪያ አንቀጹ ላይ አንድ ነን አለ እንጂ አንድ ነኝ አላለም። አንድ ነን ነን ኢንዲኬትስ ዋት ነን የሚለው ቃል ምንን ያመላክታል? ተርሙ ፕሉራል መሆኑን ነው። ከአንድ በላይ መሆናቸውን ነው። ስለዚህ ሲዘጋውም አንድ ነን ካለ ሁለት ናቸው ማለት ነው። አሁን የሚነሳው ጥያቄ ሁለት ከሆኑ ለምን አንድ የምትለዋን ቃል ተጠቀመ ነው። እኔና አብ በማለት የተለያዩ መሆናቸውን ከገለጸ ሲዘጋውም አንድ ነን ብሎ ነን በሚለው ውስጥ እሱና አብ እነማን የሚል ጥያቄ ነው የሚያነሳው። ነን ካለ ማን ሳይሆን እነማን የሚል ጥያቄ ካነሳ ሁለት መሆናቸውን ከነገረን ለምን አንድ የምትለዋን ተጠቀመ ነው። በቃ ተግባባን። ስለዚህ ይሄ አንድነት ትላላችሁ የዓላማ የመርህ አንድነት እንጂ የጌትነት የአምላክነት አይደለም ነው። ምክንያቱም የጌትነት የአምላክነት አለመሆኑን አንድነቱ ሌላ መሆኑን በምን እንረዳለን? አንድ አንቀጽ ወደ ኋላ ስትመለሱ 29ኛው ቁጥር ላይ አሁን እነሱ የጠቀሱት ዮሐንስ 10:30 ነው። 29ኛው ላይ ምን አለ? የሰጠኝ አባቴ ከሁሉ ይበልጣል፣ ከአባቴ እጅ ሊነጥቃቸው የሚችል ማንም የለም። ስለዚህ እኔና አብ አንድ ነን አለ። የሰጠው አባቱ ከሁሉ እንደሚበልጥ ከተናገረ አንድነቱ የደረጃ የክብር ሊሆን አይችልም። ይሄን መብለጥ ደግሞ በሌላ ቦታ ዮሐንስ 14:28 ላይ የምትወዱኝስ ብትሆኑ ወደ አብ በመሄዴ ደስ ባላችሁ ነበር፣ ምክንያቱም አብ ከእኔ ይበልጣል አለ። ከእኔ ይበልጣል። እዚህ ጋር አንድ እያለ እዚህ ጋር እንዴት መብለጡን ተናገረ? አንድነቱ ሌላ ነው። የስልጣን የደረጃ አይደለም።